በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በነሐሴ 12 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት እንዲሁም ለሊቀ መላእክት ቅዱስ ሚካኤል ዓመታዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ነሐሴ 12 ቀን ሊቀ መላእክት ቅዱስ ሚካኤል ቆስጠንጢኖስን ረድቶ በድል ያነገሰበት ዕለት ንግሥት እሌኒም በ272 ዓመተ ምህረት ታላቁ ቆስጠንጢኖስን ወለደችለት። ቆስጠንጢኖስም ገና በወጣትነቱ የአባቱን ድራሲዮንን እንደሰራ አባቱ ሞተ። አባቱ ባለሟሎችና ሕዝቦች ተስማምተው 18 ዓመቱን ቆስጠንጢኖስን በአባቱ ቦታ ሐምሌ 25 ቀን 300 ዓመተ ምህረት በሮም ምዕራብ ክፍል በገላትያ አነገሱት። በጦር ሜዳዎች ብዙ የጀግንነት ስራዎች ስለሰራ ሰራዊቱም ዘንድ ይወደድ ነበር። ንግሥት እሌኒ ልጇን ቆስጠንጢኖስን ከልጅነቱ ጀምሮ ስለ ክርስትናና ስለ ሃይማኖት ስለ ክርስቲያኖች መከራም ታስተምረውና ተመክረው ስለነበር የነበረው አመለካከት በሮም ከነገሱ ቄሳሮች ሁሉ የተሻለ ነበር። በተለይም በ312 ዓመተ ምህረት ጠላቱ ከመክስሚያኖስ ጋር ለመዋጋት ምታነጋሪት ክተት ሰራዊት ብሎ ለዘመቻ እንዴት ተሰለፈ ራእይ በሰማይ ላይ በዚህ የመስቀል ምልክት ጠላትህን ድል ታደርጋለህ የሚል መስቀልና ጽሑፍ ስላየ ሰራዊቱ ሁሉ የመስቀል ምልክት በመሳሪያቸውና በሰንደቅ ዓላማው ላይ እንዳደርጉ አዘዘ። ወዲያው ጦርነት ቢገጥም በቴቤር ወንዝ ድልድይ ላይ ጠላቱን ድል ነስቶ በጠቅላላው የሮም መንግስት ግዛቶች ሁሉ ገዥ ሆነ። ይህም የሆነው በመላእክት አለቃ በቅዱስ ሚካኤል ረዳትነት ነው። ሚካኤል ማለት መኑ ከመ እግዚአብሔር እንደ እግዚአብሔር ያለ ማን ነው ማለት ነው። ቅዱስ ሚካኤል ለፍጥረታት ሁሉ የሚራራ የሚያዝን የምሕረትና የመዳኛ የሰላም መልአክ ነው። በዚያም ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። በዳንኤል ምዕራፍ 12 ከቁጥር 1 በማለት በነቢዩ ዳንኤል የተነገረ ሲሆን በሌላ ቦታ ደግሞ ከዋነኞቹ አለቆች አንዱ ሚካኤል ረዳይ መጣ በዳንኤል ምዕራፍ 10 ከቁጥር 13 በማለት ያስረዳል። በድርሳነ ሩፋኤል ላይ እንደተገለጸው 7 ሊቃነ መላእክት ቢኖሩም አለቃቸው ቅዱስ ሚካኤል ነው። ቅዱስ ሚካኤል አርምሞ ትዕግስትን የሚወድ መልአክ ነው። የመላእክት አለቃ ቅዱስ ሚካኤል ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገሥጽህ አለው እንጂ የስድብን ፍርድ ሊናገረው አልደፈረም። ቅዱስ ሚካኤል ከእግዚአብሔር የተሰጠው ኃይል ዲያብሎስን ድል የነሳ መልአክ ነው። በሰማይም ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዳ በሰማይ ስፍራ አልተገኘላቸውም። ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ። መላእክቱም ከእርሱ ጋር ተጣሉ። በራእየ ዮሐንስ ምዕራፍ 12 ከቁጥር 7 እስከ 9። ታላቁ ቆስጠንጢኖስ በመላእክት አለቃ በቅዱስ ሚካኤል ረዳትነት ጠላቶቹን ሁሉ ድል ነስቶ በጠቅላላው የሮም መንግስት ግዛቶች ሁሉ ገዥ ከሆነ በኋላ 300 ዓመታት ውስጥ ለመጀመሪያ ጊዜ ለክርስቲያኖች የነጻነት አዋጅ አወጀ። ክርስትናም ብሔራዊ ሃይማኖት ተባለች። ንግሥት እሌኒም በተፈጠረላት አመች ሁኔታ በመጠቀም የጌታችንን መስቀል ከተቀበረበት ለማውጣት በ327 ዓመተ ምህረት ወደ ኢየሩሳሌም ሄደች። ንግሥት እሌኒ ልጇ ቆስጠንጢኖስ ክርስቲያን ከሆነላት ወደ ኢየሩሳሌም ሄዳ መስቀሉን ለመፈለግ እንዲሁም በኢየሩሳሌም ያሉ ቅዱሳት መካናትና አብያተ ክርስቲያናትን ለማነጽ ለእግዚአብሔር ተሳለች። ከዚህ በኋላ ቆስጠንጢኖስ አምኖ በ337 ዓመተ ምህረት ተጠመቀ። ቅድስት እሌኒ ወደ ኢየሩሳሌም ሄደች። ከእርሷም ጋር ብዙ ሰራዊቶች ነበሩ። ለልዑል እግዚአብሔር ክብር ምስጋና ይሁን። እኛንም በጸሎት የምንታመን ሁላችንም የመላእክት አለቃ የቅዱስ ሚካኤል ረድኤት በረከቱን ያሳድርብን፣ በጸሎትም ይማረን። ክብር ምስጋና ይሁን እንደ አምላክ ለሚሆን
ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።